ጽጌ እንግዲህ እብዷ ዛሬ ደግሞ በአዲስ ነገር ብቅ ብላለች። እንግዲህ ትላንትና ያው ሄርሜላ ልደቷ ላይ እንደተገኘች ሁላችንም እናውቃለን። እና ዛሬ እንግዲህ ቀጥታ ላይቭ ላይ ቁጭ ብላለች እና ቁጭ ብላ ተጠይቃ ነበረ። እኔ ምንም ማውቀው ታሪክ የለም፣ ለማስታረቅ ብዙ ሙከራ አድርጋለሁ። እኔ የእነሱ ህይወት ውስጥ ምንም የሚመለከተኝ ነገር የለም፣ እኔ የራሴ ህይወት ራሱ አላቅም፣ እኔ ስለ ራሴ ብቻ ነው የሚመለከተኝ ብላ ከባድ መልሶች ስትመልስ ነበረ። ሄርሜላ ያኔ ነው የተመለሰችው። ሄርሚ ኢና ያለችው እሷ ራሱ ማለት ነው። አብርሃምም ሩቲም ለኔ ጓደኞቼ ናቸው፣ ግን እኔ ምንም የሚያገባኝ ነገር እነሱ ወድዶ አፍቅሮ ካደረጉት እኔ ምን ቤት ነኝ? ስለዚህ እሱ ይዟት መጣ፣ እሱ ደግሞ ጓደኛዬ ነው። እሱ ይዞ ስለመጣ እኔ የእሷን የማባረር እንትን የለኝም ፕሮግራሜ ላይ። እሷ መጣች፣ እሷን እንደ ውሻ ማባረር አልችልም። በቃ መጣች፣ ተቀበልኳት፣ ፕሮግራሙ ተካሄደ፣ ከዛ ሄደች ብላ መልሳለች። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ፋሚሊዎቼ። እንግዲህ ጽጌ ትላንት ልደቷ ነበረ። ያቺ ሄርሜላ የምትባለው የማንም ምናምንቴ ሄዳ ተገኝታ ነበረና ዛሬ ደግሞ ጽጌዬ ላይቭ ላይ ነች። ያው ባመጣላችሁ ደስ ይለኝ ነበር። ዘፈን አለውና ዘፈን ከፍታ ነው ቁጭ ያለችው፣ ግን ተጠይቃ መልስ መልሳለች። እኔ ስለ አብርሃምና ስለ ሩታ የሚመለከተኝ ነገር የለም። ሁለቱም ጓደኞቼ በጣም መወዳቸው፣ ብዙ ነገር አብረን ያሳለፍን ጓደኛሞች ነን። ግን አብርሃም ደግሞ ጓደኛዬ ነው፣ ይዞ የመጣው ሰው ላከብርለት ይገባል ብላለች። ይዞ እሱ እኔ ፕሮግራም አክብሮ ስለመጣ እሱም እኔም ደግሞ እሱ ከመጣው ከፈለገው ሰው ጋር ይምጣ የማክበር ግዴታ አለብኝ። ከፕሮግራሜ ላይ ላባረራቸውም ላባረራትም አልችልም። እኔ ለምትፈርዱ ሰዎች ምን ሆናችኋል ብላ መለሳለች። እና የሆነ የሚገርም ቪዲዮ ደግሞ ሰርታለች። እንግዲህ ያው አንዳንዴ ቪዲዮ ሲሰራ የሆነ ትርጉም አለው፣ ገባችሁ? ይሄ ደግሞ በጣም ትልቅ ትርጉም አለው። እና ያው ጽጌ ደሃ ሆና ወይም እንትና እያዞረች መፈቅፈቂያ የጥርስ ማለት ነው፣ እሱን እያዞረች ነው ቪዲዮን የሰራችው። ግን ሲያሸማቅቋት አትግቢ ውስጥ እያሏት ሲያሸማቅቋት የነበረው ግን ያንተን ጎሮሮ የከፈተ እኔም ከፍተዋል፣ ምን ችግር አለው ብሰራ ብላ ነበረ ሰድባው ይሮጠችው።